ሰላም ዲናችሁ እንግሊዘኛ ቋንቋ ለጀማሪዎች ክፍል 15ን ይዘንላችሁ መጥተናል። ይሄ ኤስዲ እንግሊሽ ነው፣ ሁለተኛው ቻናላችን ነው። የመጀመሪያው ቻናላችን 60 ሺህ ተሻግሮ ወደ 100 ሺህ ጥረት እያደረግን ነው። ልምምዶች እያደረግንበት እንገኛለን የቋንቋ ይሄኛውን ቻናል ደግሞ ለጀማሪዎች ስፔሲፊክ አድርገን እያስተማርን እንገኛለን። 288 ላይ ደርሰናል። ከዚህ ቀደም እስከ ክፍል 14 በነበሩ ክፍሎች እስከ 287 ድረስ የቋንቋ ክምችቶቻችንን አስፍተን ነበር። በዛሬው በክፍል 15 ደግሞ ከ288 ተነስተን እስከ 308 እናደርሷለን ማለት ነው። በቀጥታ የምወስዳችሁ ወደ ዛሬው ወደ ክፍል 15 ነው። ጀማሪዎች ክፍል 15 ነው የዛሬው። ክፍል 14ን 287 ላይ ያቆመናል። ዛሬ ደግሞ ክፍል 15ን ከ288 ካቆምንበት እንቀጥላለን ማለት ነው። ሪድ ማንበብ ማለት ስትፈልጉ ሪድ ትላላችሁ። ሪድ ማንበብ እስቲ በሉ። ማንበብ ሪድ ማንበብ። ማንበብ ሪድ ካለን ደግሞ መጽሐፍ ማለት ስንፈልግ ራይት ራይት መጽሐፍ ራይት መጽሐፍ መጽሐፍ ማለት ነው። ጽሑፍ መጽሐፍ ማለት ነው። ራይት መጽሐፍ። ሊስን ሊስን ማዳመጥ ሊስን ማዳመጥ ሊስን ማዳመጥ ሊስን ማዳመጥ እናንተም ያላችሁት። እሺ ሪድ ማንበባልን፣ ራይት መጻፋልን፣ ሊስን ማዳመጣልን። መናገር ማለት ስንፈልግ ደግሞ ስፒክ ስፒክ መናገር መናገር ስፒክ መናገር። ዋች ዋች መመልከት ዋች መመልከት 292 ላይ ደርሰናል። ዋች መመልከት መመልከት ስትፈልጉ ብዙ ያንን የሚገልጽላችሁ ቃላቶች አሉ። ከነዛ ውስጥ አንዱ ዋች የሚለው ቃል ነው። ዋች መመልከት። 293 መጫወት ማለት ስትፈልጉ ደግሞ ፕሌይ ትላላችሁ። ፕሌይ መጫወት ፕሌይ መጫወት መጫወት ማለት ስትፈልጉ ምንድን ነው የምትሉት? ፕሌይ ፕሌይ መጫወት ወይም ደግሞ ጨዋታ። ፕሌይ መጫወት ወይም ጨዋታ። 294 ዳንስ 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 ነው። ዳንስ ዳንስ ነው። እኛ ሀገር ሌላ የተለየ ትርጉም ይኑረው አይኑረው አላቅም። ዳንስ ወይም እንቅስቃሴ ወይም ጭፈራ ማለት አቻ ትርጉሙ ሊሆን ይችላል። ጭፈራ ወይም እንቅስቃሴ ዳንስ እንለዋለን። እኛም ሀገር የተለመደው በዳንስ ስለሆነ እሱን ያዙት። ዘፈን ወይም መዝሙር ማለት ስትፈልጉ ምንድን ነው የምትሉት? ሲንግ ነው የምትሉት። ሲንግ ነው። እኛ ሀገር ሁለት ለዘፈን ዘፈን እንላለን፣ ለመዝሙር መዝሙር እንላለን። እነሱ ግን ለሁለቱን የሚጠቀሙት ምን የሚለውን ቃል ነው? ሲንግ የሚለውን ነው። እንዳትምታቱ ነው። ሲንግ የሚለውን ነው። አንዳንድ ጊዜ ሲንግ ዘፈን ሊሆን ይችላል። አንዳንድ ጊዜ ሲንግ ደግሞ መዝሙር ሊሆን ይችላል። እንግሊዝኛ ቋንቋ እንዳጠቃቀማችሁ ይለያያል የምንለው ለዛ ነው። ስለዚህ እናንተ መጠቀም ለፈለጋችሁት ሲንግን መጠቀም ትችላላችሁ ማለት ነው። መንዳት ማለት ስትፈልጉ ደግሞ ድራይቭ ነው የምትሉት። ድራይቭ መንዳት ድራይቭ መንዳት መንዳት ማለት ስትፈልጉ ምንድን ነው የምትሉት? ድራይቭ ትላላችሁ። ድራይቭ መንዳት። መዋኘት ማለት ስትፈልጉ ደግሞ ስዊም ትላላችሁ። መዋኘት ስዊም መዋኘት ስዊም ትላላችሁ። መዋኘት ማለት ስትፈልጉ ምንድን ነው የምትሉት? ስዊም መዋኘት። 298 ላይ ደርሰናል። ምግብ ማብሰል ምግብ መስራት ማለት ስትፈልጉ ደግሞ ምንድን ነው የምትሉት? ኩክ ነው የምትሉት። ኩክ ማብሰል ወይም መስራት ምንን? ምግብን። ምንድን ነው የሚባለው? ኩክ ነው የምትሉት። ኩክ ምግብ መስራት ወይም ምግብ ማብሰል። 299 ላይ ደርሰናል። ስታፕ ስታፕ ይህን ብዙ ጊዜ ሰምታችሁታል። ማቆም ነው። አንድን ሰው አቁም ስትሉት ስታፕ ትላላችሁ። ስታፕ አቁም እያላችሁት ነው። ስለዚህ ማቆም የሚለውን ምን ይወስድልናል ማለት ነው? ስታፕ የሚለው ቃል ይወስድልናል። መሄድ ማለት ስትፈልጉ ደግሞ ምንድን ነው የምትሉት? ጎ መሄድ ጎ መሄድ ማለት ስትፈልጉ ምንድን ነው የምትሉት? ጎ ትላላችሁ። ጎ
ጎ። ወደዚህ ና ማለት ስትፈልጉ ምንድን ነው የምትሉት? ካም ሂር፣ ካም ሂር። ወደዚህ ና፣ ካም ሂር። ወደዚህ ና፣ ካም ሂር ትላላችሁ። ወደዚህ ና ማለት ስትፈልጉ ካም ሂር ትላላችሁ። ካም ሂር። ወደዚህ ና። ምስሉም እጅግ በጣም ነው የሚረዳችሁ። ወደዚህ ና። ተቀመጥ ማለት ስትፈልጉ ደግሞ ምንድን ነው የምትሉት? ሲት ዳውን። ተቀመጥ፣ ሲት ዳውን። ተቀመጥ ማለት ስትፈልጉ ምንድን ነው የምትሉት? ሲት ዳውን። ሲት መቀመጥ ነው ብለን ባለፈው በክፍል 14 ተመልክተነው ነበር። ተቀመጥ ስትሉ ደግሞ ሲት ዳውን ትላላችሁ። ሲት ዳውን። ቁም ማለት ስትፈልጉ ደግሞ ስታንድ አፕ ትላላችሁ። ስታንድ አፕ። ቁም፣ ስታንድ አፕ። ምስሉ እጅግ በጣም ይጠቅማችኋል። ቁም ማለት ስትፈልጉ ስታንድ አፕ ትላላችሁ። ስታንድ አፕ፣ ቁም እያላችሁ ነው። ጠብቅ፣ ቆይ ማለት ስትፈልጉ ደግሞ ዌይት የሚለውን ትጠቀማላችሁ። ዌይት። ጠብቅ ወይም ቆይ ለማለት ምንድን ነው የምትሉት? ዌይት። ጠብቅ ወይም ቆይ ማለት ስትፈልጉ ዌይት ትላላችሁ። ሄልፕ ማለት ደግሞ 305ኛው ላይ ነው። ሄልፕ ማለት እርዳታ ማለት ነው። እርዳታ፣ እርዳታ። ለምሳሌ እርዱኝ ወይም እርዳኝ ወይም እርጅኝ ማለት ስትፈልጉ ሄልፕ ሚ ትላላችሁ። ሄልፕ ሚ፣ እርዱኝ። ሄልፕ ሚ፣ እርጅኝ። ሄልፕ ሚ፣ እርዳኝ። ስለዚህ በአጠቃላይ እርዳታ ማለት ሄልፕ ማለት ነው። ሉክ፣ ሉክ ተመልከት። ሉክ ተመልከት እያለው ነው። ሉክ ተመልከት እያለው ነው። ከማየት ጋር በተገናኘ እነዚህ ቃላቶች ማወቅ ያለባችሁ ናቸው። እንደየአገባባቸው ይለያያሉ። እንዳጠቃቀማችን እንግሊዝኛ ቋንቋ ይለያያል። ቅድም መመልከትን ምን ብለን ነበር? ዋች ብለናል። አሁን ደግሞ ሉክ ብለናል። ሁለቱም ተመሳሳይ ነው። ትርጉማቸው ግን እንዳጠቃቀማቸው ይለያያል። ስለ እነዚህ አጠቃቀም ስለ ሌሎችም ወደፊት እንመለከተዋለን። ኢስድ እንግሊሽ ዋን ላይም ከልምምድ ጋር እያየን የምንገኘው ገብታችሁ ተመልከቱ። እንግሊዝኛ ቃላቶችን አንደርስታንድ ማድረግ ጥሩ ነው። ከዛ ባለፈ ግን ምንድነው እንደ አጠቃቀማችን ስለሚለያይ የትኛውን የቱ ጋር እንጠቀመዋለን የሚለውን ከልምምድ ጋር እየሰራ ነው። ኢስድ እንግሊሽ ዋን ላይ ሄዳችሁ እንድትለማመዱ በዚህ አጋጣሚ አሳስባችኋለሁ። ከዛም ሲያልፍ ደግሞ በዚህኛውም ጀማሪዎች እያየነው እንሄዳለን። ያን ያህል አትጨናነቁ። አዳምጥ፣ ሊስን። አዳምጠኝ፣ ሊስን። አዳምጥ፣ ሊስን ማዳመጥ ነው። ሊስን ስትሉ አዳምጠኝም እያላችሁ ሊሆን ይችላል። ስለዚህ እዚህ ጋር ሊስን ሲለው አዳምጥ እያለው ነው። ሊስን፣ አዳምጥ። እሺ የዛሬው የመጨረሻችን እናርገው። 308ኛው ቢ ኳይት። ቢ ኳይት ዝም በል ማለት ነው። አፍን ዝጋ፣ ዝም በል ማለት ነው። ቢ ኳይት ዝም በል። ቢ ኳይት ዝም በል። ድምፅን ቀንስ፣ ድምፅን ዝቅ አድርግ። ዝም በል ማለት ስትፈልጉ ቢ ኳይት ትላላችሁ። ቢ ኳይት። ድምፃችሁን ቀንሱ፣ ድምፅህን ቀንስ፣ ድምፅሽን ቀንሽ። ቢ ኳይት። እሺ ዛሬው ይሄንን ይመስል ነበር። በቀጣይ ክፍል 16 ከ309 እስከ 325 ድረስ የቋንቋ ክምችቶቻችንን እናሰፋለን። ጀማሪዎች ኢስድ እንግሊሽ ዋን ላይ ሄዳችሁ ልምምዶችን ተለማመዱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሌሎች ሶሻል ሚዲያዎቻችንንም ተቀላቅላችሁ ትምህርቶችን ተማሩ። ኢስድ እንግሊሽ ዋንም ተዋለው ዩቲዩብ ቻናል ላይ ሌሎችም ሶሻል ሚዲያዎች ላይ ያለ ተቀላቅላችሁ ትምህርቶችን ተማሩ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።